ጓድ ጠቅላይ ሚኒስትሩ እንዲከረሙ እንደምንሰነበቱ ከብዙ ዝግጅት በኋላ ትናንት ያደረጉትን ቃለ መጠይቅ አየሁት። እናም የንጉሱን የደርግንና የኢህአዴግን ዘመን ጉድለቶችና ችግሮች ሲተነትኑ ከቆዩ በኋላ እነዚያን ችግሮች በእርስዎ የሚመራው ብልጽግና እንዴት እንደፈታቸው ሲያብራሩ እስቃለሁ ብዬ በትንታ ልሞት ነበረ። ካለፉ መሪዎች የተቀበሏትን ሀገር በችግር ሞልተው ሊያፈርሷት አናሙስ የቀሩት መሪ ሆነው ሳለ አገሪቷን እንዴት እንዳሳመሯትና እንዳሳደጓት ሲያወሩ እኔ የእኒህ ሰውዬ የአእምሮ ህመም ተባብሶ አረፈ ማለት ነው እያልኩ ስገረም ነበር። በተለይ ደግሞ የኢህአዴግን ዩኒቨርሲቲዎች፣ ሆስፒታሎች፣ ስቴዲየሞች፣ የኢንዱስትሪ ፓርኮች ሲያንቋሽሿቸውና እርስዎ የሆኑ ምን እንደሚያደርጓቸው ሲያወሩ ከዚህ በላይ ምን ማድረግ ፈለጉ እያልኩ ስገረም ነበር። መቀሌ ውስጥ ያሉ ፋብሪካዎችን ሼባ ሌዘርስን ጨምረው የኮምቦልቻ ኢንዱስትሪ ፓርክን አውድመው አሳዩን እኮ። የኢንዱስትሪ ፓርኮች አያስፈልጉም ብለው የቻይናና የቱርክ ባለሀብቶች ለቀው እንዲወጡ ካደረጉ ዓመታት ተቆጠሩ እኮ። ዩኒቨርሲቲ መገንባቱ ቀርቶበት ዩኒቨርሲቲ መግባትን ገነት እንደመግባት ሲያከብዱትና የማይቻል ሲያደርጉት ብሎም የወታደራዊ ማሰልጠኛ ጣቢያዎችን በወጣት ሲሞሏቸው አየን እኮ። የሚገርመኝ ነገር ደግሞ ዘመኑ የኤአይ4 ዘመን መሆኑ እየታወቀ እንዴት ዩኒቨርሲቲ ገነባሉ? ዩኒቨርሲቲዎች እኮ ከ40 ዓመት በኋላ ሟቾች ናቸው እያሉ ሲናገሩ እኒህ ሰውዬ ቢሳካላቸው ምኞታቸው ሶልቴክን መሆን ነው እያልኩ ሳወራ ነበር። ኤአይ ትናንት የመጣ በሆኑ ዘንግተው በኢህአዴግ ዘመን ስለ ኤአይ4 ሳይሆን ስለ 4 የሚወራበትና እከሌ እኮ 4 አምጥቶ ዩኒቨርሲቲ ገባ የሚባልበት ዘመን መሆኑን ዘንግተው ሲበሸቀቱ አስበውታል። በደርግ ጊዜ የነበሩን ኢንዱስትሪዎች እነዛ ኢንዱስትሪዎች በድምሩ 60 ሺህ ገደማ በፋብሪካ ውስጥ የሚሰሩ ሰራተኞች ነበሩ። 60 ሺህ ለስንት ሚሊዮን ህዝብ ነው? ከ25 እስከ 30 ለሚጠጋ ሚሊዮን ህዝብ 60 ሺህ ገደማ የፋብሪካ ሰራተኞች ነበሩ። ያን የነበረው አይዲዮሎጂ ምንድን ነው? ሰርቶ አደሮች፣ ላብ አደሮች 60 ሺህ ለሚጠጉ የፋብሪካ ሰራተኞች የነበረ አይዲዮሎጂ ነው። ሚሊየንስን ታሳቢ ያደረገ አልነበረም ማለት ነው። አንዱ ስብራት እዛ ጋር ነው። የተጀመሩ ኢንዱስትሪያል ፓርኮችን እንውሰድ። የኢንዱስትሪያል ፓርኮች በብድር 1.6 ቢሊዮን ዶላር የተወሰደባቸው። ኢንዱስትሪያል ፓርክ አንድ ሰርተህ በደንብ ውጤታማ ሲሆን 2-3 ማለት ትችላለህ። አትታይም 10 ሰራለሁ ብለህ 1.6 ቢሊዮን ተበድረ 10 ቦታ በትነህ ቆርቆሮ ብትጠፈጥፍ ዋጋ የለውም። የኢንዱስትሪን ጽንሰ ሐሳብ አያሟላለህ። ዩኒቨርሲቲ ልክ እንደ ሃይ ስኩል በየዞኑ መበተን ቅድም እንዳልኩ አዝማሚያን ትሬንድን ካለማየት ካለማጥናት ይመጣ ችግር ነው። ዩኒቨርሲቲ ምንም ጥርጥር የለውም የዛሬ 30-40 ዓመት ሟቾች ናቸው። ዩኒቨርሲቲ 4 ዓመት 5 ዓመት የምትማረውን ትምህርት በ6 ወር በ3 ወር ቤት መማር ትችላለህ። ምንም ጥርጥር የለውም። የትሬንዱ እሱ እንደሱ ነው ያሳየው። 4.0 የሚያሳየው እንደዛ ነው። ስታዲየም ለምሳሌ ሐዋሳ ላንሳለ። የሐዋሳ ከተማ ስታዲየም ብሎ የሆነ አጥራጥሯል። የሐዋሳ ዩኒቨርሲቲ ስታዲየም ብሎ የሆነ አጥራጥሯል። ሁለቱም ስታዲየሞች በካፍ ስታንዳርድ አያሟሉ። ሌላው ደግሞ ደርግ የሰርቶ አደር ወይንም የላብ አደር ፓርቲ ሆኖ ሳለ በዘመኑ ግን በኢንዱስትሪ ውስጥ ማስቀጠር የቻለው 60 ሺህ ዜጎችን ነበረ ብለው እቅድና ክንውኑ አለመገጣጠሙን ከገለጹ በኋላ ኢህአዴግ የሚባል ፓርቲ የኢንዱስትሪ ፓርክ እያለ በየቦታው ቆርቆሮ ከሚለጥፍ ይልቅ በተወሰነ መልኩ መጠኑን ቀንሶ ቢሰራ እያሉ ትንሽ የሰራውን በትንሽነቱ ብዙ የሰራውን በብዛቱ ካንቋሸሹ በኋላ እርስዎ ምንም ባለማስረቶ ራስዎን ሲያሞካሹ በእጅጉ ያስገርሙ ነበር። ሌላው ደግሞ ኢህአዴግ ጅማ ላይ 1000 አልጋ ያለው ሐዋሳ ላይ 1000 አልጋ ያለው ሆስፒታል መገንባቱን ገልጸው አሁን ሄዳችሁ ብታዩት አልጋ ቤት መገንባቱን ትረዳላችሁ፣ የሕክምና ቁሳቁስ ምንም የለው እያሉ ሲጃጃሉ በጣም ያሳፍሩ ነበር። ኢህአዴግ ሆስፒታሉንና ተኝቶ መታከሚያውን ከሰራ ያንን ተረክበው ቁሳቁሱን ማሟላት የእርስዎ ድርሻ ሆኖ ሳለ ኢህአዴግ የሰራውን ሆስፒታል አሁን ሄዳችሁ ብታዩት ምንም ዘመናዊ መሳሪያ የለው እያሉ ሲሞላፈጡ አስበውታል። ሆስፒታል አርባ ምንጭ 1000 አልጋ የሚይዝ ሆስፒታል፣ ጅማ 1000 አልጋ የሚይዝ ሆስፒታል፣ ሐረር 1000 አልጋ የሚይዝ ሆስፒታል ብሎ ኮንዶሚኒየም ይገነባል። አሁን ሐረር ብትሄድ ቆሟል። 1000 አልጋ ስትገነባ ስንት ሩሙ ነው ኦክሲጅን ያለው መሆን ያለበት? ምን አይነት ትሪትመንት ነው የሚፈልገው? በሳይዙ ልክ ስታንዳርድ አለው። ያንን አልጋ አርባ ምንጭ ላይ 300 ብለህ ጀምረህ ቦታው ይኑር ግቢው ግንባታው
ልምድ እያገኘ 400 500 ብታደርገው ሐረር ላይ 300 ብለህ 450 ብታደርገው ኖሮ ቢያንስ 300 ፈንክሽናል ይሆን ነበር። አሁን ሄዳችሁ ዞራችሁ ተመልከቱ። ኮንዶሚኒየሙ አለ፣ እቃው የለም፣ ሲቲ ስካኑ የለም። አስፈላጊ ገጀቶች ስላልገቡለት ፕሮፐርሊ ፈንክሽን የሚያደርግ ሆስፒታል ሳይሆን ኮንዶሚኒየም ነው የምታየው። እና እንደነዚህ አይነት የእሳቤ ስብራቶች ነበሩ። እነዛን ማረቅ ላይ ይሰራው። ለምሳሌ በደርግ ሆመቾ እና ቢሾፍቱ የነበሩትን የሚሊተሪ ኢንዱስትሪዎች የደርግ ናቸው አያስፈልጉም አላለም። በጣም ዘመናዊ አድርገን ያኔ ከነበራቸው ካፓሲቲ በብዙ እጥፍ ማምረት እንችሉ አድርገናቸው። ለምን አስፈላጊ ነው? ሆስፒታሎችን ኢህአዴጎች ብለው ከተዋቸው በኋላ ደግሞ ሀሚቾ ጥይት ፋብሪካ ማስቀጠሉን ግን የእርስዎ ድርሻ መሆኑን ተረድተው እንዴት እንዳስፋፉት ሲወሩ ድሮስ እንደርሶ ያለ ነፍሰ በላ እኩይ መሪ መድኃኒት እንጂ ጥይት ማምረት መች ዘነጋል ማለት ያልቀረም። ከሁሉ ያስገረመኝ ደግሞ ሰሜኑ ኢትዮጵያ ጋር መተሳሰር የለባትም የኢኮኖሚና የፖለቲካ የሰበብ ምንጭም ሊሆን አይገባም በሚል ውሳኔ ያስቆሙትንና ተሰርቶ ያለቀውን የአዋሽ መቀሌ የባቡር ትራንስፖርት አክሳሪ ነው፣ ምርት ሳይኖር የተገነባ ነው እያሉ ሲቀልዱበት ማየት ያሳዝናል። ዘረኛ ጭንቅላት ይዘው ወደ ስልጣን በመምጣቱ የተነሳ ከልማት ውጭ የተደረገውን ስንቶች የተፈናቀሉለትንና ብዙ ውጭ የወጣበትን የባቡር መስመር ከትግራይ ጋር ወደ ጦርነት በገባንበት ወቅት ሆን ብለው እንደወድም አድርገዋል። በቃ ብሎ አሁን ደግሞ ሌቦች አድዱን እየነቃቀሉ እንደወስዱት ጠቀም የለውም አንፈልገውም እያሉ ሲቀላምዱ መስማት እንደ አንድ ኢትዮጵያዊ ያንከበክባል። መቀሌ የሚሄደው ባቡር $2.6 ቢሊዮን ብድር ተወስዶ ነው የሚሰራው። $2.6 ቢሊዮን ብድሩ ደግሞ ጤነኛ የሚባል ብድር አይደለም፣ ኮመርሻል ሎን ነው። $2.6 ቢሊዮን ከዚህ መቀሌ ባቡር ላይ በኮመርሻል ሎን ኢንቨስት አድርገህ የምታመላልስበት ምርት ስለሌለ ካለምን ጥርጥር 40-50 ዓመት ኢንቨስትመንቱን አይመልሰው። ኢንፍራስትራክቸሩ ቢኖርም ምንጭንበት እናጓጉዙበት ነገር ምርቱ ስለሌለ እንደ ሀገር ስትወስደው አክሳሪ ኢንቨስትመንት። $1 ሚሊዮን ቤተ መንግስት የሚገነቡ የመጨረሻ መናኛ መሪ ሆነው ሳለ ለዚህ የባቡር ግንባታ የወጣው $2 ቢሊዮን ሲያንገበግበው መስማት ለሰሜኑ ያለው ጥላቻ ስር የሰደደ መሆኑን ያመለክታል። ጠቅላይ ሚኒስትር ስለ ትናንቱ ኢንተርቪው ይህም ብዬ ወደ ሌላ ሀሳብ ስሸጋገር ተወዳጁ አርቲስት ቴዲ አፍሮ በ8ኛው ወር 2018 ከቀኑ በ8 ሰዓት አልበም ሊለቅ ከማቀዱ ጋር ተያይዞ ሊሰጠው ያሰበውን ጋዜጣዊ መግለጫ መከልከሉን ሰማው። ጓድ ጠቅላይ ሚኒስትር እርስዎ እኮ የነበረውትን ወረት ለመብላትና ባዶ እጅዎን ለመቅረት የታጩ መሪ ስለሆኑ እንጂ በአንድ ወቅት አገር ወዳድ መስለው ወደ ስልጣን እንደመጡ ሰሞን ድጋፉን ከገለጹለት ሰዎች አንዱ ቴዲ አፍሮ ነበር። ድጋፉን ከመስጠት ባለፈ መላው ሕዝብ እንዲደግፉት ጥሪ አድርገው ነበር። እርስዎ ግን ለድጋፍ የተሰበሰበውን ሕዝብ ጭፍጭፍ አድርገው እኩሉን ከገደሉ እኩሉን ደግሞ ከበተኑ በኋላ እነ ቴዲ አፍሮን በዘፈን የሚወድቅ መንግስት የለም እያሉ ማንጓጠጥ ጀመሩ። በክራሽ የሚወድቅ መንግስት የለም እያሉ ሲፎክሩ እንዳልከረሙ በክራር እወድቃለሁ ብለው ተሸበሩ። በተለይ ደግሞ 8ኛ ዓመት በዓለ ሲመቶን በተቃውሞ ታጅበው ባከበሩ ማግስት በ8ኛው ወር 2018 ከቀኑ በ8 ሰዓት አልበሙ ይለቀቃል መባሉ እርስዎ በዚህ ቀንና ሰዓት ይለቃሉ የተባሉ ይመስል በእጅጉ ተረበሹ። ጓድ ጠቅላይ ሚኒስትር አኬር የሚባል ነገር ያውቃሉ? መቼም ቁማርተኛ መሪ እንደመሆኑ መጠን የአኬር ትርጉም ይጠፋታል ብዬ አላስብም። እሺ ዝሃር ወይንም አጋና የሚባሉ ቃላቶች ሲያውቃሉ? መልሶ አላውቅም የሚል ከሆነ አኬር ማለት እነርሶ ያሉ ቁማርተኞች ላጥላጥ ሲጫወቱ በተከታታይ የሚበላቸውን ሰው አኬር ገባለት ይላሉ። ተመሳሳይ ዕቃ ይዘው በተመሳሳይ ዋጋ ሊሸጡ ወደ ገበያ ከሄዱ ነጋዴዎች መካከል አንዱ በተለየ ሁኔታ የያዘውን ዕቃ ሲቸበችብ ከታየ ደግሞ ያ ነጋዴ አጋና ገባለት ወይም ደግሞ ዝሃር ደራለት ይባላል። ይህንንም ወደ ፖለቲካ ስናመጣው ባለፉት 8 ዓመታት አኬሩ ተገልብጦ እርስዎ መዳፍ ላይ ገብቶ ነበር። አጋናው ደርቶለት በርካቶችን ሲበሉ ነበር። አኬር ደርቶለት ስለነበር በየቦታው በሚቆምራቸው ቁማሮች ሁሉ የሚያሸንፉት እርስዎ፣ የሚበሉት ደግሞ ተጋጣሚዎቹ ሆነው ከርመው ነበር።
የፖለቲካ ዋጋና ገብቶለት ስለነበር አንዱ አደገኛ ቁማርተኛ መሆኑን ተረድቶ ጥቂት ከተበላ በኋላ ሲሸሾት ሌላኛው ሰለባ ሸርተት ብሎ እየገባለት በአንዱ አቅጣጫ አደጋ ሲመጣቦ በሌላ አቅጣጫ ያንን አደጋ የሚቀለብስ ጸጋ እየዘነበሎ መጓዝ ችለው ነበር። ታዲያ ከላይ እንዳልኩት አንድ የላጥላጥ ካርታ የገጠመ ቁማርተኛ አኬር ገብታለት በተከታታይ ሲበላ ከቆየ በኋላ አኬር መገልበጧን ማወቅ ካልቻለ የበላውን ሁሉ ማስረከቡ አይቀርም። አኬር ሲገባለት ውረድሩን ማድራት፣ አኬር ሲገለበጥበት ደግሞ ዛሃር መዞሩን አውቆ ሹልክ ብሎ መውጣት አለበት። ዛሃር መገገቡንና አኬር መገልበጡን መረዳት ተስኖት በቁማሩ ከገፋ ግን የበላው ብቻ ሳይሆን በኪሱ ይዞት የመጣው ሁሉ ማስረከቡ አይቀሬ ነው። በዚህ መሰረት እርሶም ላለፉት 8 ዓመታት አኬር ፊቷን ስላዘሮችሎት በተራ ጭንቅላቱ በሚጠነስሷቸው ሴራዎች ትልልቅ ግዳዎችን ሲጥሉ ነበር። ሶማሊያ ገብተው አብዲ ኢሌን፣ ትግራይ ገብተው አቦይ ስብሃትን በካቴና ማሰር፣ ባህር ዳር ገብተው ከፍተኛ የባዕዳን አመራሮችን በሴራ አበላልተው በጅምላ መቅበር፣ ቲምሌማ እየተባለ ሲንቆለባበስ የነበረውን አካል ከወንበር ብቻ ሳይሆን ከሀገር ማባረር፣ ሲያሻወት ሃጫሉ ሁንዴሳን፣ ሲያሻወት በቴ ኡርጌሳን፣ ከፈለጉ ጄኔራል ሰዓረን፣ ከአሻወት ኮሚሽነር አባረ አዳሙን ማስወገድና መቅበር ችለው ነበር። አኬር ገብታለወት ስለነበር በትንንሽ ቁማሮች ትልልቆችን እየበሉ ትንሽ ሆነው ሳለ በህዝብ ዘንድ ትልቅ እየተባሉ አገር አፍራሽ መናኛ መሪ ሆነው ሳለ አገር ወዳድ አርበኛ እየተባሉ በብርና በዶላር ሳይሆን በፍቅር የገዟቸውን ጋዜጠኞች፣ ሚዲያዎች፣ አክቲቪስቶችና ምሁራን ከጎኗ አሰልፈው ያሻወትን እያስባሉ መስለቅ ችሎ ነበር። እንደ ሀገር አኬር ስትከዳዋትና ገጠሩን መቆጣጠር ሲሳነዎት በአዲስ አበባ ብልጭልጭ ውበት አህጉሩንና ዓለሙን እያጭበረበሩ እንደ አብይ ምንም ነገር አልሳካ ሲለዎት በመሐመድ ቢን ዛይድ አኬር እና ዶላር እየቆመሩ ካዝናው ባዶ ሆኖ ሲራቆት በዓለም አቀፍ የገንዘብ ተቋም IMF ድጋፍ እያንሰራሩ መሰንበት ችለው ነበር። ግን እንደርሶ ያሉ አጭበርባሪ ተብለው የሚገለጹ መሪዎች ይቅርና ትላልቅ ተብለው በታሪክ የሚወሱና በዘመናቸው በሰሩት ስራ በዓለም ደረጃ የሚነሱ መሪዎች ራሱ ዛሃር ወይንም አኬር የተገለበጠባቸው ቀን በቆሙበት ምድር እንዳይከዳቸው ማድረግ አልቻሉም። የቆሙበት ምድር እንዳይከዳቸው ማድረግ አልቻሉም። በዚህም መሰረት በአንድ ወቅት መላው አውሮፓ ምድር ጠቦት የነበረው ናፖሊዮን ቦናፓርት አኬር ብትገለበጥበትም እርሱ ግን ያንን ሀቅ መቀበል ተስኖት ወደ ራሽያ በመዝመቱ የተነሳ ዋተርሎ ላይ ሽንፈትን ለመጎንጨት ተገደደ። ከዚህ ባለፈም ዓለም ጠባው የነበረው መሪ በቅድስት ሄሌና ደሴት እስር ቤት ውስጥ ሊገኝ ቻለ። በነገራችን ላይ ናፖሊዮን እንኳን አስቀድሞም ዛሃር እንደዞረችበት አውቆ ነበር። ይህንንም ሊያውቅ የቻለው ልክ እንደርሶ ባለፈው ወንዝ ላይ ሸርተት ሲያደርጎት ወንድሜን በማለት ድንጋጤው እንደገለጸው አማካሪው ሁሉ ያም ባለሟል ከሚያመልከው ንጉሱ ጋር አብሮ እየሄደ በነበረበት ሰዓት ሲሆን ናፖሊዮን አሁንም አኬር ከሱ ጋር እንዳለች ለማወቅ ፈልጎ ባርኔጣውን ሆን ብሎ በመጣል ነበር። ሆኖም ግን ለወትሮ የናፖሊዮን ባርኔጣ ሲወድቅ ከባርኔጣው ቀድሞ በመውደቅ የሚታወቀው ባለሟል አንስቶ ሳይሰጠው በመቅረቱ የተነሳ ስልጣን ወይም ዙፋን ጌታውን ከዳች ተብሎ ተተረተ። ናፖሊዮንም አኬር እንደተገለበጠበት ተረዳ። እናም ጓድ ጠቅላይ ሚኒስተር በተመሳሳይ ቁማር ሁሉንም ተጋጣሚውን በየተራ ማስከበር በተመሳሳይ ስልት ሁሉንም መምታትና ማጥቃት ሲፈልጉ ተራና መናኛ ሰው ሆነው ሳለ ከባድ ቁማርተኛ መሪ አድርገዋት የኖረችው አኬር ተገልብጣ ብዙ ጣጣ ታመጣውበት ጀመረ። ጠቅላይ ሚኒስትሩ ቤተ መንግስት በ49 ቢሊዮን ብር እየገነቡ ነው። በ49 ሳይሆን በ400 በ500 ቢሊዮን ነው የሚገነቡት። ለምን 49 እንደሆነ አላውቅም። በተግባር ያቃተዎትን ልማት በቃላት እያንቆለባበሱ በጦትና በድህነት የተሞላውን ሀገር በምላሶ ጸጋ እያፈሰሱ መዝለቅ ሲመኙ ማምለጫ ቀዳዳ ስትፈጥርልዎት የኖረችው ከራማ ማፈናፈኛ ተሰጠዎት ጀመር። ለኢራን በተለኮሰ ጦርነት እርሶ ይለበለቡ ጀመር። በመሆኑም በአንድ ወቅት እንደ ዓለም ከሚመጡ አደጋዎችም ሆነ ፈተናዎች ጸጋዎችን ማምረት እንችላለን ሲሉ እንዳልተሰሙ ሁሉ የሆርሙዝ ሰርጥ ሲታነቅ የእርስዎን ትንፋሽ ቁርጥ ይል ያዘ። ወደ ቴህራን በተተኮሰ ሚሳኤል እንደ አያቶላህ ሕይወቶን ባያጡም እርቃንዎን ቆሞ ግን መታየቱ አልቀረም። እናም በየትኛውም የአፍሪካ ሀገር ውስጥ ባልታየ መልኩ ሆርሙዝ በተዘጋ ማግስት በእግራችሁ ተጓዙ፣ አህያና ፈረስ ግዙ በሚል ጅንጀና ከነ ካድሬዎ ተከስተው አረፉ። ከአይሲዩ ክፍል ውስጥ ተኝቶ በአይኤምኤፍ በኩል ግሉኮስና ኦክሲጅን ሲሰጠው የነበረው የኢኮኖሚ ሪፎርም ዳግም ላይ ያንሰራራ ክስም አለ።
በአፍሪካ አንደኛ ኢኮኖሚ የሚል ዲስኩሮን የሚመታ ሌላ ዘገባም የኢትዮጵያ ብር ከደቡብ ሱዳን ገንዘብ በታይ ዳሽቆ በመገኘት በአፍሪካ አንደኛ ገለባ ብር መሆን ቻለ የሚል ዘገባ በዘ ኢስት አፍሪካን ጋዜጣ ላይ ይወጣ ጀመረ። አኬር በመገልበጧ የተነሳ የሮይተርስን ጥናት የአሜሪካው ይል ዩኒቨርሲቲ እንደደግመው በማድረግ ሱዳን ላይ የኤሚሬትስ ቅጥረኛ ሆነው ያመሷቸው መሪዎች አጸፋቸውን ይዘው የሚመጡበትን እድል ከፈተችላቸው። ቀጣሪው መሐመድ ቢን ዛይድ ደግሞ ወይኔ ሱዳን ላይ ያለው የጥፋት ፕሮጀክት የከሸፈ ብሎ ከተፍ እንዳይልሎት ኢራንን አስነስታ የቴህራን ድሮንና ሚሳኤል ጠባቂ ያደረገችው። ጭንቅ ጥበብ ባሉበት ጊዜ መጥቶ የሚጠይቀውት የኤሚሬትስ ልዑል ባስፈለገው ጊዜ በራሱ ጉዳይ እንዲጨነቅ በማድረግ አጽናኝ ሲመኙ ለቅሶ ደራሽ አደረገችው። አኬር በመገልበጧ የተነሳ የሳቡት ካርድ ሁሉ የሚበላዋትና የሚያስበላዋት እርሱን ሆነ። ወልቃይትን ምዕራብ ትግራይ ብለው ይጠሩት፣ ወልቃይትን ወደ ኦሮሚያ አጠቃልዬ ምርጫ ላካሄድበት ነው ብለው አማራውን ቢያስፈራሩት፣ የለም የወልቃይቱን ምርጫ ልትሆኑ በማለት የጀመሩትን ሴራ ቢያዳፍኑት፣ የሴራ ሙከራው ሁሉ መከራ ይዞ የሚመጣው ወደ እርሶ ሆነ። ሲያጧላቸውና ሲያበሏቸው የኖሩ ሁሉ አኬር በከዳዋት ዘመን የአንዱ ደጋፊ የሌላኛው ነቃፊ ሆነው እየተከሰቱ ሊያጧላቸው ሲሞክሩ የሁሉም ምላሽ መፋቀርና መጣመር ሆኖ አስቸገሩ። ከእርሶ የሚበልጥ ጠላት የለንም በሚል አቋምም የጋራ ግንባር ለመክፈት የሚያስችል ምክክር አካሄዱቦ። በጥቅም ተገዝቶ እርሶን ሊያገለግል የፈረመ ሁሉ አገልግሎቱን ከመጀመሩ በፊት ከህዝብ መነጠልና መተፋት ግዴታው ሆነ። እንደ ዳኛቸው አሰፋ የፍልስፍና፣ እንደ ዳንኤል ክብረት የሃይማኖት፣ እንደ ነብዩ ባዬ የቲያትር መምህር ተብለው ሲጠሩ የነበሩ ሁሉ እርሶን ማገልገልና ጥቅማቸውን ማስቀጠል ምርጫቸው ሲሆን ከህዝብ መነጠል ግዴታቸው ሆነ። ባለፉት 8 ዓመታት በርካቶችን ያስበላችውና አሸናፊ ያደረገችው አኬር በመገልበጧና ፊቷን በማዞሯ የተነሳ ምድር ላይ ድል ሲቀናቸው የነበሩ ጀኔራሎቹ አማራ ምድር ገብተው ጦራቸውን ለማስበላትና ሽንፈትን ለመጎንጨት ተገደዱ። ጦር ሜዳ የጠፋውን ድል በፕሮፓጋንዳ ሊመሩ ካድሬዎቹን ተክተው ሚዲያ ላይ ውሎ ማደርም ወደዱ። ከግብፅ ከኤርትራ ከጽንፈኛው ጁንታ ጋር በጋራ ተወያይተው የጋራ ሰነድ አዘጋጅተው ኢትዮጵያን በሁሉም አቅጣጫ ንውጋት ብለው በ10 ጣታቸው ፈርመዋል። መሬት ላይ ያለው እውነታ ደግሞ እነዚህ ኃይሎች በዋሉበት እንኳን ማደር አልቻሉም። ባሁን ላይ ይሁንና ምድር ላይ ያለውን የሚያውቀው ህዝብ ሳይበር ላይ የሚሰማውን ሊቀበል አልቻለም። በመሆኑም አሁን እነ ጄኔራል ተሰማን፣ እነ ጄኔራል ብርሃኑ በቀለን፣ እነ ጄኔራል አሰፋ ቸኮልን በሚዲያ እያቀረቡ ማስፎከሩ ቀርቶ ሌቦች ተብለው ከፋኖ ትግል የተባረሩትን ሰነፎች ጀግኖች በሚል ማዕረግ ወደ ሚዲያ አቅርበው በማስረሻ ወሬ በፍቅሩ ሙልዬ ብሽከታ በአረጋን ላይ ዝባዝንኬ አማራውን ሊያሳምኑ ይጋጋጡ ጀመር። የነሱ ልጆች የት ነው ያሉት? አሜሪካ፣ ጀርመን፣ አውስትራሊያ፣ አዲስ አበባ ነው ያሉት፣ ባህር ዳር። እነ ተመስገን ጥሩነህና አብዱ ሁሴን በኩል ሲመሩት የነበረው ፕሮፓጋንዳ አድማጭ ሲያጣ በጦር ሜዳ ድል የራቃቸውን ጄኔራሎች በሚዲያው ዘርፍ አሰማሩ። ጄኔራሎቹ መናቃቸውንና አድማጭ ማጣታቸውን የተረዱ ቀን ደግሞ ማስረሻ ሰጤና ኮሎኔል ፈንታ የተባሉ ፈርጣጭ ግለሰቦች ተደማጭነት አላቸው ብለው እድሉን መሞከር ግድ አለው። ከእርሶ እልፍኝ ሸሽታ የራቀችው አኬር ፊቷን ካዘሮች በጊዜ አንስቶ ከእርሶ ንግግርና ተግባር በተቃራኒ ማሰብ የሀገር መዳኛና ትክክለኛ መስመር ተብሎ ጸደቀ። እናም ስለ ባህር በር አብዝተው ሲወሩ አዲስ አበባ ላይ ምን ሸር ወይም ተንኮል ታስቦ ይሆን እያለ በዓይነ ቁራኛ የሚከታተሉት በዛ። እንደተባለውም አሰብ እያሉ ሲያስፈራሩበት የከረሙትን ሰራዊት ወደ ኤርትራ በማዘመት ፈንታ የኦሮሚያን የጸጥታ ኃይል ወደ አዲስ አበባ ገብቶ ህዝብ የሚጨፈልቅበትን ህግ በማውጣት ክሽፈትዎንና እውነተኛ ማንነትዎን ገለጹ። የኢትዮጵያ ጉዳይ እንዳበቃለት ተረድተው ኦሮሚያ ውስጥ መደበቅ የመጨረሻ እጣ ፈንታው ሆነ። የአረብ ሊግ አባል ነን እያሉ ሲተውኑ ከርመው አይሁዱ ነው ቢከሰቱ አዳነች አቤቤን ወደ መድረክ ልከው እኒያም ፓስተሮች ጸልዩልን በሏቸው ብለው ቢወተውቱ የትግራይን አጀንዳ ልየታ በአዲስ አበባ አካሄድኩ እያሉ ቢያምታቱ ቀጣው ምርጫ ማሳካት ግድ ነው እያሉ በየመድረኩ ቢበሸከቱ አኬር የከዳችውና ህዝብ ማንነቱን ተረድቶ አክንትፍ ብሎ የተፋው መሪ ዋጋ የለውምና ከሚመኙት መካከል አንዱን እንኳን ማሳካት ብርቅ ሆኖበት አረፈ። ነገራችን ላይ ጓድ ጠቅላይ ሚኒስትር ከናፖሊዮን ታሪክ ባሻገር ሌሎች የታሪክ ማህደሮችንም ስንገልጽ እንደርሶ አኬር የገዳቸው በርካቶች ነበሩ።
አኬር እንደገባላቸው ተሰምቷቸው በብሪት ሲጋልቡ የነበሩ ነገር ግን ዛር ሲገለበጥባቸው ማምለጫ ያጡ መሪዎች ሞልተዋል። የሮማንያው ኒኮላይ ቻውቼስኩ ህዝቡ በረሃብ አለንጋ ሲገረፍ፣ እርሱ ግን በግዙፍ ቤተመንግስት ግንባታና በውሸት ፕሮፓጋንዳ ራሱን ያታለል ነበር። ቻውቼስኩ የህዝብን ድጋፍ ያገኘ መስሎት አደባባይ ሰብስቦ ዲስኩር ሲያሰማ ባላሰበው ቅጽበት አኬሩ ተገለበጠ። የጭብጨባው ድምፅ በቁጣና በጩኸት ተተካ። የዛይሩ ሞቡቱ ሴሴ ኮም ቢሆን የውጭ ኃይላትን እርስ በርስ በማጫወትና የተቃዋሚዎችን አንድነት በማፍረስ እንደ ፖለቲካ ብልሃት ቆጥሮት ለዓመታት ዘልቆ ነበር። ሆኖም የዓለም ፖለቲካ ንፋስ አቅጣጫውን ሲቀይር ያሁሉ ያካበተው ሀብትና የገነባው የጥበቃ ግንብ ከውድቀት ሊያድነው አልቻለም። በማጠቃለያው ዋድ ጠቅላይ ሚኒስትር የፖለቲካ ቁማር ልክ እንደ ካዚኖ ጨዋታ ነው። በመጀመሪያዎቹ ዙሮች አኬር ገብቶልዎት የብልጠት ማሳረጊያ ላይ የደረሱ ሊመስለው ይችላል። ተጋጣሚን ሁሉ ጠራርገው ሊበሉም ይችላሉ። ነገር ግን አንድ የማይለወጥ የቁማር ሕግ አለ። ሁልጊዜም የካዚኖ ባለቤት ያሸንፋል። በሀገርና በሕዝብ የፖለቲካ ቁማር ውስጥ ደግሞ የመጨረሻ ባለቤትና አሸናፊ ራሱ ሕዝቡ መሆኑ የታሪክ እውነት ነው። አኬር ፊቷን ስታዞር በብልሃት ካልተረዱት መጨረሻው የባሰ የኪሳራ ገደል ነው። ጊዜና ታሪክ የማይፍቀው የእርሶ ፕሮፓጋንዳና የካድሬዎች የቃላት ጅንጀና የማይሸፍነው ሀቅ አለ። አኬር የተገለበጠች ዕለት ከቁማር ጠረጴዛው ላይ በጊዜ አለመነሳት መዘዙ የከፋ ነው። ስለዚህ ጓድ ጠቅላይ ሚኒስትር ቁማሩ አብቅቷል፣ ካርታውም ተነቧል። ከእንግዲህ ቀጣዩን የታሪክ ምዕራፍ እርስዎ ሳይሆኑ ህዝብና እውነት የሚጽፉት ይሆናል በማለት የዛሬ ልዩ ዝግጅቴን ስቋጭ፣ ውድ ጠለስ ሚዲያ ቤተሰቦች ይህን ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበርከት ጠለስ ሚዲያን ታበረታቱ ዘንድ በመጠየቅ ነው። አመሰግናለሁ። አሳየ ደርቤ